ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብሬኪንግ ኒውስ አለ። ሊቨርፑል ከሪያል ማድሪድ ጋር ስምምነት ፈጽሟል በትሬንት አሌክሳንደር አርኖልድ ዙሪያ። ይህን ስምምነት የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። በዚህ ስምምነት ዙሪያም የተሰማችሁን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ያስኩላችሁ ጉዳይ እገባለሁ። ቀደም ብዬ በሰራሁላችሁ ፕሮግራም እንግዲህ ለመናገር እንደሞከርኩት ሪያል ማድሪዶች ለሊቨርፑል የሚቀረውን የትሬንት አሌክሳንደር አርኖልድ ደሞዝና ተጨማሪ ክፍያ ለመክፈል ተስማምተው ነበር። እኔ እንደገመቱት ከሆነ እንግዲህ ከ3 እስከ 5 ሚሊዮን ፓውንድ ያገኛሉ ብዬ ነበረ። አሁን ላይ በወጡት መረጃዎች መሰረት በተለይ ደግሞ ፖል ጆይስ ስካይ ስፖርት እንዳለ በዘገቡት መሰረት ሊቨርፑሎች በትሬንት አሌክሳንደር አርኖልድ ዝውውር እስከ 10 ሚሊዮን ፓውንድ ድረስ የሚያገኙ ይሆናል። ይህ እንግዲህ በጣም ጥሩ የሚባል ዜና ነው፣ በተለይ ለሊቨርፑል። ምክንያቱም እንግዲህ ይህ ተጫዋች አንድ ወር ብቻ ነው የሚቀረው። በእርግጥ ማድሪዶችን በደንብ ነው የሚጠቀሙት፣ ምክንያቱም እንግዲህ በክረምት በሚደረገው የክለቦች ዓለም ዋንጫ ከዚህ የበለጠ ገንዘብ ስለሚያገኙ ማለት ነው። ነገር ግን ደግሞ ሊቨርፑሎች ቀሪ የአንድ ወር ኮንትራት ብቻ ነበረ የቀረው ትሬንት አሌክሳንደር አርኖልድና ለአንድ ወር ቀሪ ኮንትራት እንግዲህ 10 ሚሊዮን ፓውንድ ማግኘት ማለት በጣም ትልቅ ነገር ነው። ወደ ኮንቴክስት ውስጥ ከከተት ነው እንግዲህ ኬዛ የመጣው በ13 ነው፣ እንደዚሁም ኤንዶም የመጣው በ13 ነው፣ ሊያውም ቀሪ ኮንትራት እያላቸው ማለት ነውና ሊቨርፑሎች ይህንን ያህል ገንዘብ ከማድሪድ ማግኘታቸው እንግዲህ በጣም ድንቅ የሚባል ዜና ነው። በእርግጥ ማድሪዶችም ለዲፕሎማሲም ተጠቅመበት ሊሆን ይችላል። ምክንያቱም እንግዲህ ሊቨርፑሎች በዚህ ዝውውር ደስተኛ አይደሉም፣ ከላይ አመራር ጀምሮ እስከ ደጋፊው ጭምር ማለት ነውና ምናልባትም ልባቸውን ለማራራት በሚል ሊሆን ይችላል ይህን ያህል ገንዘብ ለመክፈል የፈቀዱት። በእርግጥ ሊቨርፑሎችም አንለቀውም እያሉ ነበረ። እንደዚሁም ትሬንት አሌክሳንደር አርኖልድም እንግዲህ ልቀቁኝ ብሎ ግፊት አልፈጠረባቸውም። ስለዚህም ለዛም ምክንያት ሊሆን ይችላል ይህንን ያህል ገንዘብ እያገኙ ያሉትና ለሊቨርፑል ግን ጥሩ የሚባል ሂሳብ ይመስለኛል። ፍሪምፖንግን ራሱ ከተመለከት ነው ወደ 29 ሚሊዮን ፓውንድ አካባቢ ነው የሚከፈልበትና ሊያውም ቀሪ ኮንትራት እያለ 2 ዓመት 3 ዓመት ኮንትራት እያለውና አንድ ወር ለቀረው ተጫዋች ይህን ያህል ገንዘብ ሲከፈል እንግዲህ የመጀመሪያው ይመስለኛል። ምናልባት በክረምቱ የሚደረገው የክለቦች የዓለም ዋንጫ እንግዲህ ይህንን ነገር ለማግኘት ረድቶን ሊሆን ይችላል። ምክንያቱም እንግዲህ ይህ ነገር ባይኖር ኖሮ ኮንትራቱ እስኪያበቃ ድረስ ማድሪዶች ይጠብቁት ነበር። ያችን አንድ ወር ከጠበቁ በኋላ በነጻ ያገኙት ነበር። ነገር ግን በክለቦች ዓለም ዋንጫ ላይ እዛ ቦታ ላይ የሚጫወት ተጫዋች ስለሌላቸው ይህንን ተጫዋች መምረጣቸው አይዘነጋምና ያንን ቦታ ከቨር ለማድረግ ሲሉ ተቻክሎ ነው ይህንን ተጫዋች እየወሰዱት ያሉትና ለሊቨርፑል ግን በጣም ትልቅ የሚባል ዜና ነው። ይህንንም ነገር ላሳኩት ለማይክል ኤድዋርድስ ለሪቻርድ ራሱ ትልቅ አድናቆት ይገባቸዋል። እነሱ እንግዲህ በዚህ ሰዓት ላይ በጣም ጠንክረው ነው እየሰሩ የሚገኙት። የተለያዩ ተጫዋቾችን ለማምጣት እየሞከሩ ነው ያሉት። ጀረሚ ፍሪምፖንግ የሊቨርፑል ሁሉን ነገር ጨርሷል፣ ዛሬም ራሱ ይፋ ሊደረግ ይችላል እያለን ይገኛል ፖል ጆይስ እንደዘገበው ከሆነ። እንደዚሁም ፍሎሪን ቨርትስንም ለመጨረስ በጣም ትልቅ ጥረት እያደረጉ ነው ያሉት። የሚርሎስ ኬርኬዝም በቀጣይ ሳምንት ውስጥ ሊጠናቀቅ ይችላል እየተባለ የሚገኙና ምናልባትም በዚህ ሳምንት ወይም ደግሞ በቀጣይ ሳምንት ሶስቱንም ተጫዋቾች የሊቨርፑል ማሊያ ሲያደርጉ ልንመለከታቸው የምንችልበት ቻንስ በጣም የሰፋ ነው። ዛሬ ግን ትሬንት አሌክሳንደር አርኖልድ ሊቨርፑልን ለቆ ወደ ማድሪድ እንገባ ሁለቱም ክለቦች ሪያል ማድሪድም እንደዚሁም ሊቨርፑልም ስምምነት ላይ ደርሰዋል። ምናልባትም እንግዲህ እሁድ ወይም ሰኞ ይህ ነገር ይፋ የሚደረግ ይሆናል። ምክንያቱም እሁድ ነው የዝውውር መስኮቱ በይፋ የሚከፈተው ለ10 ቀን የሚቆየው የዝውውር መስኮት። የዛኔ እንግዲህ ማድሪዶች ይፋ ሊያደርጉ የሚችሉበት ቻንስ በጣም የሰፋ ነው የሚሆነውና ሊቨርፑሎች እንግዲህ ከዚህ ዝውውር 10 ሚሊዮን ፓውንድ ማግኘት ይችላል። በዚህ ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ለአሁኑ እዚህ ላይ ያበቃው። ሰብስክራይብ ላይ ሼር ማድረግ እንዳትረሱ። ቻው።